ባለቤቴ 3 ፍቺ ፈቶኛል። በጣም ነው የሚወደው። ያለሱ መኖር አልቻልኩም። ሌላ ትዳር ሲመጣልኝ ካለሱ ሌላ አልፈልግም። ይሄን ትዳሬን በምን መልኩ ነው መመለስ የምችለው? ዱዓም አድርጉልኝ የሚል አሰሉላህ አን ዩተቢተ ቀልበኪ ወየምለአሁ ቢሑቢሂ ወልኡንሲ ቢሂ ኢነሁ ዐላ ኩሊ ሸይኢን ቀዲር። ያለሱ መኖር አልችልም የሚለው ቃል ቢቀር የተሻለ ነው። ምንም እንኳ ከተፈጥሮ ውዴታ ነው የሚመደበው ብዙም ችግር የለውም ብንልም በላጩ ግን መተውን ያለ አላህ ነው መኖር አልችልም ልንል የሚገባ። አላህ ካለ በአላህ ከተመካን በአላህ ካመንን መኖር እንችላለን። በአላህ ልታምኒ በአላህ ልትመኪ አላህ የቀደረውን ሁሉ ወደሽ ልትቀበይ አላህ የመረጠው ሁሉ ላንቺ ኸይር እንደሆነ ልታቂ ይገባል። ጽናት እንዲሰጥሽ ኸይሩን እንዲመርጥልሽም ዱዓ ልታደርግ ይገባል። ኸይሩ የት እንደሆነ እኛ አናቅ። እገሌን ካላገባሁኝ ከገሌ ጋር ካልኖርኩኝ ዱንያ አትሆነኝም መኖር አልችልም የሚሉ ብዙ ሰዎች አሉ። ገይብን አታውቁም። የነገውን ማንም አያውቅም። ኸይርን ያልነው ኸይር ላይሆን ይችላል። የፈራነውና የጠላነው ኸይር ሊሆን ይችላል። ዕዳሽን ከጨረሽ ሌላ አኽላቅና አደብ ኢማን ያለው ሰው ለትዳር ከጠየቀሽ እሺ ብለሽ አግቢ። ከቀድሞ ባልሽ የተሻለ ሆኖ ልታገኙት ትችያለሽ። ከሱ የበለጠ ልትወጂው ትችያለሽ። ሊወድሽ ይችላል። ሕያው በሆነው በአላህ ላይ ብቻ ነው ልንመካና ልንደገፍ የሚገባ። ደካማ የሆነ ሊሞት የሚችልን መኽሉቅን ተደግፈን ልንኖር አይገባም። ያለሱ መኖር አልችልም የምትይው ሰው ነገ ሊሞት ይችላል። ነገር ሁሉ ይረሳል ማለት። ቁርአን በመቅራት ዝክር በማለት ሶላት በመስገድ በአኺራ ጉዳይ ራስን በመጥመድ እንዲህ አይነቱን ነገር ለመርሳት አላህ ኸይሩን እንዲከትብልን ዱዓ ማድረግና አዲስ ህይወት ለመጀመር መወሰን የተሻለ። ወደሱ እንዴት ነው መመለሰው? ሶስቱንም ፍቺዎች በተለያየ ወቅት በሸሪዓው መሰረት ሚስቱን በሶስት የፈታ ሰው ድጋሚ ከሷ ጋር መጋባት አይችልም። አላሁመ ኢላ በራሱ መንገድ ሌላ ባል አግብቷት ከሱ ጋር ከተጋቡና አብረው መኖር ከጀመሩ በኋላ ትዳራቸው ሳይሳካ ቀርቶ የተፋቱ እንደሆነ ከቀድሞ ባሏ እንደገና በአዲስ ኒካህ ልትጋባ ትችላለች። ወደሱ ለመመለስ ብሎ ግን አዲስ ትዳር ውስጥ ገብቶ መውጣት አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን የሚያደርግን ሰው ረግመዋል። ለዐነል ሙሐሊላ ወልሙሐለለ ለሁ የሚል ሐዲስ አለ። በሶስት በመፋታት ምክንያት ባሏ ላይ እርም የሆነችን ሴት ለቀድሞ ባሏ ሐላል ለማድረግ በማለት ሴትን አግብቶ የሚፈታ የተረገመ ነው። ወደ ቀድሞ ትዳር ለመመለስ ብሎ መንገድ የሚያመቻችም የተረገመ ነው ብሏል። ስለዚህ አንቺ ሳታመቻቺ ወይም ደግሞ ያንቺን ሁኔታ ያወቀ ሰው ላንቺ ብሎ በሌላ መንገድ አመቻችቶ የሆነ ትዳር ውስጥ ገብተሽ ሳትወጪ እነማ በራሱ መንገድ ለትዳር ፈልጎ መጥቶ አንቺ ማምነሽበት ኖራለሁ ከሱ ጋር ብለሽ ከገባሽ በኋላ ሳይሳካ ቢቀርና ብትፋቱ ከዛ በኋላ ወደ ቀድሞ ባል በአዲስ ኒካህ መመለስ ይቻላል። ላኪን እንዲህ ልታስቢ አይገባም። እንደምክር አላህ ተባረከ ወተዓላ ለኔ ኸይር ባይሆን ነው ከሱ የለየኝ፣ ለኔ የሚሻለውን ከናቴ ከኔ ከወላጆቼ የበለጠ አላህ ነው የሚያውቀው። አላህ ሆይ ኸይር ከተብልኝ የቀደርከውን ነገርም እንደወደው እዛ ላይ እንድጸና ቀልቤ እንዲደሰትበት አድርግልኝ ብሎ ዱዓ ማድረግና ኢስቲኻራ ሰግዶ ሌላ ትዳር መመስረቱ